ፊልሙ ሲጀምር ሊን የተባለች ልጅ በባቡር ውስጥ እየሄደች ሻንጣዋን ከላይ ባለው መደርደሪያ ላይ ለመጫን ስትታገል እናያታለን። ሻንጣው ሊወድቅ ሲልም ሌላ ፋንግ የተባለ ልጅ በቀስት ተደግፎ ይረዳታል። ታሪኩም ወደ ኋላ ይመልሰንና በአንድ ወቅትም አንድ ትንሽ ልጅ በአስቸጋሪ ወንዶች ልጆች ስትደበደብና ስታለቅስ እናያታለን። ሊን መሃል ገብታም ትከላከላታለች። ሊን ገና በልጅነቷ ደፋር ተጫዋችና ሰውን ለመርዳት የምትሮጥ ነበረች። ከአመታት በኋላም ሊን የሁለተኛ ደረጃ ተማሪ ብትሆንም ክፍል ውስጥ ግን የምተኛት ልማድ ነበራት። በአንድ ወቅት መምህሩ ተኝታ አይቶ ጥያቄ ጠይቃትና በጭራሽ ስለማታውቀው የመጣላትን መልስ ሰጥታ ተማሪዎቹን በሳቅ ታፈርሳቸዋለች። ከትምህርት በኋላም ሊን ከማጥናት ይልቅም ባህር ዳርቻ ላይ ከጓደኞቿ ጋር መዝናናትን ትመርጣለች። በዚህም እናቷ ዋንግን በየቀኑ ትቆጣት ነበር። ዋንግ ሁል ጊዜ ልጇን በትምህርቱ ጎበዝ ከሆነውና ከፍተኛ ውጤት እያመጣ ከሚሸለመው ከፋንግ ጋር ታወዳድራታለች። ጎረቤቶችን ፋንግን ባይደንቁትም ሊን ግን ጓደኛ የሌለው ፋራ አርጋ ታየው ነበር። እናቷ ግን ፋንግን ምሳሌ ታረግና ጎረቤትም ስለሆኑ የእሱን ክፍል እያየች የእሱ መኝታ ክፍል መብራት እስካልጠፋ ድረስ እሷም ቁጭ ብላ እንድታጠና ታዛታለች። ሊን እናቷን ህግ መከተል ስትጀምርም ፋንግ በየቀኑ እስከ እኩለ ሌሊት ድረስ እንደሚያጠና አውቃ መበሳጨት ትጀምራለች። እሱን ለማጥመድ ታቅድና በትምህርት ቤት በጣም ቆንጆ ከሆነችው ልጅ ጋራ ለማገናኘት ታስባለች። በዛኑ ምሽትም አንዱ በፋንግ ሌላኛው ደግሞ በቆንጆ አሌክስ ስም የተፈረመ የውሸት የፍቅር ደብዳቤ ትጽፍላቸዋለች። በማግስቱም ደብዳቤዎችን በሚስጥር ታደርስላቸውና ወዲያውኑም ሁለቱ ፍቅረኛሞች ናቸው የሚል ወሬ በትምህርት ቤት ውስጥ መናፈስ ጀምራል። ሊንም ፋንግ ፍቅር ሲይዘው ማጥናቱን ያቁማል ብላ በማሰብ ትደስታለች። ብዙም ሳይቆይም የፋንግ መኝታ ክፍል መብራቱ ቀድሞ መጥፋት ይጀምራል። ሊንም ከዚህ በኋላ እስከ ሌሊት ማጥናት ስለማይጠበቅባት በደስታ ትገላገላለች። ነገር ግን ይሄ ደስታዋ ብዙም ሳይቆይም ከጥቂት ቀናት በኋላ የፋንግ መብራት እንደገና እስከ እኩለ ሌሊት መብራት ይጀምራል። በዛኑ ሰሞኑም ቆንጆዋ ልጅም ወደ ሌላ ትምህርት ቤት እንደተዘዋወረ ትሰማለች። ሊንም ፋንግ ልቡ ተሰበረ በሀዘን ምክንያት ማጥናት እንደጀመረ ታስባለች። ምርጫ ስላጣችም ከእሱ ጋራ እኩል ማጥናቷን ትቀጥላለች። ከጊዜ በኋላም የሱቅ ሻጭ ልጅ የሆነችው ሰነፏ ሊን ሳታውቀው ወደ ጎበዝ ተማሪነት ትቀየራለች። በምርቃታቸው ወቅትም ከፋንግ ጋራ እኩል በታወቀ ዩኒቨርሲቲ የእንስሳት እርባታ ትምህርት ክፍል ውስጥም ትገባና ይህም ለአካባቢው ኩራት ይሆናል። በኋላም ሁለቱም በባቡር ወደ ዩኒቨርሲቲያቸው እየሄዱ እያለም በጉዟቸው ላይ እሷ ሳታቋርጥ ማውራቷን ትቀጥላለች። ግቢ ሲደርሱም በደስታ እየሮጠች እያለም ከባዮሎጂ ተማሪው ከሺ ጋር ትጋጫለች። ራሳቸውን ካስተዋወቁት በኋላም ሁለቱንም አይቶ በጣም የተቀራረቡ መሆናቸውን ያስተውልና ወዲያውኑም በፍቅር ግንኙነት ላይ እንደሆነ ያስባል። ይህን ግን በፍጥነት ግንኙነታቸውን በማብራራትም አይ እንደዛ ሳይሆን ለብዙ ዓመታት የሚተዋወቁ ተራ ጎረቤታማቾች ብቻ ነን ብላ ትነግረዋለች። እሱም ሁለቱ ፍቅረኛሞች አለመሆናቸውን ሲረዳ ወዲያውኑ በሌላ ፍላጎት ያሳድራል። ወደ እሷ ለመቅረብም ምቹ ሁኔታዎችን መፈለግ ይጀምራል። ከሺ ጋራ ከተነጋገረች በኋላም ሊን ወደ ሴቶች መኝታ ክፍል ሄዳ ከክፍል ጓደኞቿ ጋር ትተዋወቃለች። ከሀገሯ የመጣችውን ስጦታም ታካፈላቸዋለች። ብዙም ሳይቆይም ግቢው ለመጎብኘት ከክፍል ጓደኛዋ ጋር ትወጣና በግቢው ውስጥ ያሉት ዘመናዊና የተራቀቁ ቴክኖሎጂዎች ሁሉም ነገር እጅግ አስደሳችና ልዩ ያደርጉባቸዋል። ከጥቂት ጊዜ በኋላም የመማሪያ መጽሐፎችን ለመውሰድ በምትሄድበት ሰዓትም ሊን ፋንግ ብቻዋን ተቀምጦ ታየውና እሷም አብሮ ለመቀመጥ ወደሱ ጋር ትሄዳለች። ልክ በዛኑ ሰዓት ግን ማንም ያልጠበቀው ሰው ድንገት ከተፍ ይላል። የሃይስኩሏ ቆንጆ ሪቱንግን በተመሳሳይ ወደዚህ ዩኒቨርሲቲ መግባቷ እናያለን። እሱም እሷን ባያት ጊዜ በድንገት ድምፁን አጥፍቶ በዝምታ ይዋጣል። የእሷ መምጣትም ከብዙ ዓመታት በፊት እሷ ሌላ ቦታ ከመዘዋወሯ በፊት ሊነግራት ያልቻለውን አንድ ትልቅ ምስጢሩን ያስታውሰዋል። በዚህ መሃልም ቆንጆ ሩቲንግ እሱን በማግኘቷ ተደስታ ወደ እሱ ጋር ትቀርባለች። ከጓደኞቿ መካከልም አንዷ በኩራት ጣልቃ ገብታ እሷ እኮ አሁን በግቢ ውስጥ ካሉ እጅግ በጣም ተወዳጅ ሴቶች አንዷ ናት፣ በየቀኑ እጅግ ብዙ የፍቅር ደብዳቤዎች ይደርሷታል ብላ ትናገራለች። እሱ ግን ለነገሩ ምንም አይነት ትኩረት ሳይሰጠው ይቀራል። ንግግሩን ከመቀጠል ይልቅ ይቅርታ ጠይቆ የመጀመሪያውን የዩኒቨርሲቲ ክፍል ትምህርቱን ለመከታተል በፍጥነት ጥሏቸው ይሄዳል። በኋላ ላይ ሊንና ፋንግ የመጀመሪያ የእንስሳት እርባታ ትምህርት ለመማር ሄዳሉ። ተማሪዎቹን በሙሉ ባስደነገጠ ሁኔታም ትምህርቱ የሚሰጠው በከብቶች በረት ውስጥ ነበር። ይህም ብዙዎቹን ተማሪዎችን ምቾት እንዲያጡ ያደርጋቸዋል። ፕሮፌሰሩም ስለ ትምህርት ክፍሉ መግለጫ በመስጠት ተማሪዎቹ ከዚህ ዘርፍ ምን እንደሚጠብቁ ያስረዷቸዋል። በመቀጠልም ፕሮፌሰሩ ለመሆኑ ሁላችሁም ይህንን የእንስሳት እርባታ ትምህርት ለምንድን ነበር የመረጣችሁት ብለው ቢጠይቁም ብዙዎቹ ተማሪዎች ግን ለትምህርቱ ምንም አይነት እውነተኛ ፍላጎት ሳይኖራቸው በተለያዩ የግል ምክንያቶች ብቻ እዚህ እንደደረሱ በግልጽ ይታያል። ከተወሰኑ ጊዜ በኋላም በግቢ ውስጥ ትልቅ ዝግጅት ይካሄድና ሊንም ከጓደኛዋ ሹጂ ጋራ በመሆንም በደስታ ለመታደም ትሄዳለች። እዛም በዝግጅቱ ላይ ከሚጫወቱት አንዱ የሆነው ሽነን ታገኘውና
እሱም ልክ እንደ ሁል ጊዜ ወደ እሷ ለመቅረብ እያንዳንዱን አጋጣሚ ይጠቀመዋል። በዚህም አለም ፋንግ መጀመሪያም በተመልካቾች መካከል ተቀምጦ ነበር። ብዙም ሳይቆይ ሩቲንግ ከጓደኞቿ ጋር መታ እሷም ከሱ ጀርባ ትቀምጣለች። ይህንም በአቅራቢያ ወደሚገኝ አንድ ባዶ ወንበር ስትጠጋ ፋንግ ወዲያውኑ እጇን በኃይል ይዞ ልክ ከእሷ አጠገብ ባለ ወንበር ላይ ያስቀምጣታል። ምሽቱ የበለጠ ደምቆና በመድረክ ላይም ስራውን እያቀረበ ባለበት ሰዓትም እሱ ሳይታሰብ እጁን በሊን ትከሻ ላይ ያደረገውና እሷ በሱ ድርጊት ሙሉ በሙሉ ግራ ትጋባለች። ነገሩን የበለጠ አስገራሚ ለማድረግ ደግሞ ፋንግ ለሌሎች ሰዎችም ሊን የራሱን ፍቅረኛ አድርጎ በይፋ ያስተዋውቃታል። ይሄ ድንገተኛ ሀሳቡም ሊንና ሩቲንግን በድንጋጤ ያፈዛቸዋል። ዝግጅቱ ካለቀ በኋላም ሊን ፋንግን ፊት ለፊት ታገኘውና ለመሆኑ ለምንድን ነው እኔን ፍቅረኛ ናት ብለህ ዋሸኸው ብላ ጠይቀዋለች። እሱ ግን ትክክለኛው ምክንያት ከመናገር ይልቅ እስካሁን ድረስ በአንድ ዩኒቨርሲቲ ውስጥ እየተማርን ስለሆነ አንቺ የኔ ፍቅረኛ ነሽ ማለት ነው በማለት ብቻ ይመልስላታል። ወደ ዶርሚታሪያ ከተመለሰች በኋላም እሷ ስለተፈጠረው ነገር ማሰብ ማቆም ሳትችል ትቀራለች። በተለይም በሱና በሩቲንግ መካከል ስላለው ያለፈ ታሪክ ለማወቅ ትጓጓና ከሩቲንግ ጋራ በአንድ ትምህርት ቤት ውስጥም ትማር የነበረችውን የዶርም ጓደኛዋን መጠየቋን ትጀምራለች። ልጅቷም እሷ እኮ ፋንግን ዝም ብሎ መጽሐፍ ብቻ የሚያጠናና ተራ ተማሪ አድርጋ ነው የምታየው፣ እሱ ግን ስሜት ነበረው፣ ሩቲንግ ግን የሱን ስሜት በጭራሽ አልተቀበለችም ነበር ብላ እውነቱን ትነግራትና ይህ ንግግር በሊን አይምሮ ውስጥም ሌሊቱ ሙሉ ሲመላለስ ያድራል። እንዲያውም በሩቲንግ ተቀባይነት አቶ ሲያዝን በህልሟ ሁሉ ትመለከታለች። ከእንቅልፏ ስትነቃም የራሷን የሀሳብ መደምደሚያ ላይ ትደርስና እሷን ፍቅረኛው አድርጎ ያቀረበው ሩቲንግን በቅናት ለማቃጠል ብቻ እንደሆነ ራሷን ታሳምነዋለች። በማግስቱም ሊንን በግቢው ደረጃ ላይ ተቀምጣ ያገኛትና ለመሆኑ አንቺና ፋንግ ትዋደዳላችሁ የሚባለው ወሬ እውነት ነው እንዴ ብሎ ስጠይቃት ነገሩን ወዲያውኑ አጣጥላ አረ ዝም ብሎ ቀልድ ብቻ እኮ ነው። ይህንን ማብራሪያ ሲሰማም ወዲያውኑ ልቡ በደስታ ይሞላል። የሊንና የፋንግ የፍቅር ግንኙነት እሱ በይፋ ከሚናገረው በላይ በውስጥ ረብሾ ነበር። ከጥቂት ጊዜ በኋላም ሊን በመንገድ ላይ ሄደች ያለ በድንገት ከሩቲንግ ጋር ትገናኛለች። እራሷ ሙሉ በሙሉ በራስ መተማመን ሞልታ ፋንግ እኮ በእውነት ለአንቺ ጥልቅ የሆነ የፍቅር ስሜት አለው ብላ ትነግራትና ሩቲንግም ይህን ንግግር ከሰማች በኋላ በዝምታ ትዋጣለች። ለጥቂት ሰከንዶች በጥልቀት ካሰበች በኋላም በሚቀጥለው ሳምንት ለሚደረገው የልደት በዓሏ ላይ እሷንና ፋንግን በአንድነት እንዲገኙ ግብዣ ተቀርብላታለች። ከክፍል ትምህርታቸው በኋላም ሊን እሱን ፈልጋ አግኝታው በሚቀጥለው ሳምንት ወደሚደረገው የሩቲንግ የልደት ፓርቲ አብሯት እንዴት ጠይቀዋለች። እሱም በሀሳቡ ከተስማማ በኋላ ሁለቱም በአንድነት ለገበያ ይወጣሉ። ይህንም የእሱን ያንን የተለመደ ሰነፍና ያልተስተካከለ ገጽታ ሙሉ በሙሉ በመለወጥ በጣም ማራኪና ዘመናዊ ለማድረግ በማሰብ ብዙ አዳዲስ አልባሳትን እንዲመርጥ ትረዳዋለች። በኋላ ላይም ግዣቸውን ጨርሰው ወደ ቤት የተመለሱ ያለና መንገዱን ለመሻገር ሲዘጋጁ ግን አንድ አስደንጋጭ ነገር ባይናቸው ያሉ ያን የተባለ እጅግ ግዴለሽና አደገኛ የሞተር ሳይክል አሽከርካሪ በመንገዱ ላይ በከፍተኛ ፍጥነት እየነዳ ይመጣና በዚህ መሃል መንገዱን ለመሻገር እየሞከረ የነበረውን አንድ እግረኛ ሰው በኃይል ገጭቶት ያልፋል። ፋንግ ምንም ሳይጠራጠር የቆሰለውን ምስኪን ሰው ለመርዳት በፍጥነት ወደሱ ጋር ይሮጣል። እሷ ደግሞ ሰውየው አደጋው ከተፈጠረበት ቦታ በፍጥነት አምልጦ ለመጥፋት እየሞከረ መሆኑን ትረዳና ሌላ ምንም ነገር ሳታስብ ወዲያውኑ እሱን በሩጫ ትከተለዋለች። ሰውየው መውጫ በሌለው ጠባብ መንገድ ውስጥ ይገባና እዛም በሌ መንገድ ተዘግቶበት ራሱን ያገኘዋል። ከእሷ ለማምለጥም የሞተር ሳይክሉን አቅጣጫ በፍጥነት አዝሮት በቀጥታ ወደ እሷ ጋራ እየተመዘገዘገ ይሄዳል። ነገር ግን እሱ ሳይርቅና ሳያመልጥ በፊት የያዘችውን ቦርሳ በኃይል ወርውራ ትመታዋለች። እሱም ሚዛን ወስዶ ከሞተር ሳይክሉ ላይ ወደ መሬት ይወድቃል። በሊን ትግልን በመጨረሻ ፖሊሶች መጥተው በቁጥጥር ስር ያውሉታል። እሱ ግን ጥፋተኛ ሆኖ ከመጸጸት ይልቅም ሊን በሱ ላይ ባረገችው ነገር ተናዶ ይጮሃል። ብዙም ሳይቆይ አባቱ ልጁን ለመውሰድ ወደ ፖሊስ ጣቢያ ይመጣል። ሊንም ያን ላቆሰለውና ለጎዳው ምስኪን ሰው በአካል ይቅርታን ጠይቀዋለች። እሱ ግን እምቢ ይላል። በሱ መጥፎ ባህሪና አመለካከት የተበሳጨችው ሊንም አንድ ሰው ለሰዎች ክብር ሳይማር እንዴት እንደዚህ አድርጎ ይደርሳል? የያኔ አባት ግን ለጥያቄዋ ምንም አይነት ምላሽ ከመስጠት ይልቅም ለጥቂት ሰከንዶች ያህል ሊንን ከተመለከተ በኋላ ልጁን በዝምታ ይዘው ከጣቢያ ወጥተው ይሄዳል። ሁሉም ነገር በመጨረሻ ከተስተካከለ በኋላ ሊንና ፋንግ ወደ ዩኒቨርሲቲው ግቢ ይመልሳሉ። በጣም አምሽተው ስለነበረም የዶርሚታሪው በሮች በሙሉ ተቆልፈው ያገኟቸዋል። የሚሄዱበት ምንም አይነት ሌላ ቦታ ስላልነበራቸውም የእሱ ታላቅ ወንድም ትቶት በሄደው አፓርታማ ውስጥም እንዲቆይ ሀሳብ ያቀርባል። በዛኑ ምሽትም ሊን ለረጅም ጊዜ በአእምሯ ውስጥ የመላለስ ስለነበረው አንድ ነገር ለማወቅ ተዋጓለች። ለምንድነው ግን ወደምትሄድበት ቦታ ሁሉ ያችን ቀይ እስክሪብቶ ሁልጊዜ ይዛት የምትንቀሳቀሰው ብላ ጠይቃውና ፋንግ ግን ምንም አይነት መልስ አይነግራት ይህንን እስክሪብቶ ሁልጊዜ ይዤ የምዞርበት የራሴ የሆነ ምስጢር ስላለኝ ነው በማለት ብቻ ያልፋታል። በማግስቱም የባዮሎጂና የእንስሳት እርባታ ትምህርት ክፍል ተማሪዎችም
ለመማር በአንድ ክፍል ውስጥ ይሰበሰባሉ። ሊኒን እንዳጋጣሚ በመጠቀምም ፋንግና ሩቲንግን ለማቀራረብ በድጋሚ ይጠራለች። ነገር ግን ፕሮፌሰሩ ወደ ክፍሉ ሲገባ ያልጠበቀችው ነገር ይፈጠራል። የአስተማሪም ሌላ ማንም ሳይሆን ትናንትና ምሽት በፖሊስ ጣቢያ ውስጥም ከባድ ጭቅጭቅ የደረሰችበት የያኔ አባት ፕሮፌሰር ዋንግ ነበር። እሱም ወዲያውኑ ሊንን አይቶ በማወቅም በእኔ ክፍል ውስጥ ምንም አይነት ሁከትና ረብሻ እንዳተፈጠሪ ብሎ ያስጠነቃታል። በትምህርቱ ማብቂያ ላይም ፕሮፌሰር ዋንግም ለተማሪዎቹ በሙሉ በአንድ ላይ የሚሰራ የጥንቸል ምርምር ፕሮጀክት ይሰጣቸዋል። ይሄ ስራ በእንስሳት እርባታ ተማሪዎችም ተጨማሪ ከባድ ጫና ስለነበረ ቅሬታ ያስነሳሉ። ሊን ግን በተቃራኒው በነገሩ ደስተኛ ነበረች። የክፍል ጓደኞቿም የራሳቸውን ጥንቸሎች እሷ እንድትንከባከብላቸው ይጠይቋታል። እሷን በደስታ ተስማምታ የክፍሉን ጥንቸሎችን እራሷን መንከባከብ ትጀምራለች። በዚህ ማለም ፋንግ ሌላ ትልቅ ችግር ይገጥመዋል። በልጅነቱ ከእንስሳት ጸጉር ጋር በተያያዘ በደረሰበት የስነልቦና ስብራት ምክንያትም ጥንቸሎቹ መንካትም ሆነ መቅረብ አይችልም ነበር። እሱ ምን ያህል ፍርሃትና ምቾት ማጣት ውስጥ እንዳለ የተረዳችው ሊንም ፍርሃቱን አሸንፎ እንዲወጣ በጥረት አበረታተዋለች። በዛኑ ምሽትም ከዶርም ጓደኛዋ አንድ አዲስ ዜና ትሰማለች። ሩቲን ልደት ቀኗን አስመልክቶ ፓርቲ ለማዘጋጀት እያቀደች መሆኑን ትረዳና ይህንን እንደሰማች ወዲያውኑ አንድ አዲስ ሀሳብ ይመጣላታል። ፋንግ ከሷ ጋር በመሆን የዳንስ ልምምድ እንዳይደረግ ጠይቀዋለች። ሁለቱም ለብዙ ሰዓት አምሽተው የዳንስ ልምምድ ያደርጋሉ። ብዙም ሳይቆይ የተቀላለዱና እርስ በርሳቸው የተሳሳቁ ደስ የሚል ጊዜ ያሳልፋሉ። ከጥቂት ቀናት በኋላ የሩቲን የልደት ፓርቲ በመጨረሻም ይደርሳል። ፓርቲ የተዘጋጀው ውብ አልባሳት ለብሰው የሚመጡበት ስነስርዓት የነበረ ቢሆንም ሊን ግን ልክ እንደ ሁልጊዜው በተራ የዕለት ተዕለት ልብሷ በድንገት ትገባለች። ሩቲን ግን በነገሩ ትገረማለች። ሊን ግን አሁንም ፍቅረኛ የማገናኘት ስራዋን ትቀጥልና ሩቲን ግን ከፋንግ ጋር ተቀራርበው ፍቅረኛሞች እንዲሆኑ ትገፋፋታለች። እሱም ወደ አዳራሹ ገብቶ ስላማረበት ሁሉም ሰው ወደሱ ይዞራል። ሩቲን ግን በሱ በተገርማ ወዲያውኑ ከሷ ጋር እንዲደንስ ትጋብዘዋለች። ነገር ግን የሷን ግብዣ ሳይቀበል ከሩቲን ጋር ከመደነስ ይልቅ በቀጥታ ወደ ሊን ጋር ሄዶ እሷን ይመርጣታል። ሊን በሱ ውሳኔ ግራ ተጋብታ እሱ የሚወዳት መስሏት የምታስባት ልጅን ትቶ ለምን ጊዜ እሷ እንደሚመርጣት ግራ ይገባታል። ሰዓቱ በሄደ ቁጥርም ሊን በጠጣችው ነገር ምክንያት ይህንን ሁሉ እያደረገ ያለው ዝም ብሎ ሊቀልድባት ፈልገው እንደሆነ ራሷን እያሳመነች መለፍለፏን ትጀምራለች። ልክ በዛው ሰዓትም ያለምንም ማስጠንቀቂያ ፋንግ በድንገት ፍቅሩን ይገልጽላታል። በፓርቲው ላይ የነበሩት ሰዎች በሙሉ ይደነግጣሉ። በማግስቱም ሊን ስለተፈጠረው ነገር ማስማቁም ያቅታታል። ፋንግ ይወደኛል ብላ አልጠበቀችም ነበር። ይባስ ብሎ ደግሞ ሩቲን ወደ እሷ መታ እሱ እኮ ይሄንን ያደረገው ዝም ብሎ ስሜቱን ለመፈተሽ ተጠቅሞብሽ ነው እንጂ ለአንቺ እኮ አስቦ አይደለም ስትላት ነገሩ የበለጠ ያበሳጫታል። በነገሩ ተዋርዳና ተጎድታም የተሰማትን ፋንግን ፊት ለፊት ለማፋጣጥ በንዴት ትሄዳለች። የእነሱ ለገነፈለ ቁጣዋ ምንም ሳይለም ዝም ብሎ ጥለዋት ይሄዳል። ይሄ ደግሞ የበለጠ እንድትበሳጭ ያደርጋታል። በነገሩ ላለመሸነፍ በመወሰን በመካከላቸው ምንም አይነት ልዩ ነገር እንደሌለ ራሷን ለማሳመንና ልትቀበለው ትሞክራለች። የተለያዩ ሁኔታዎች እንዲያደርግላትና እቃዎች እንዲገዛላት ጨምረም ጠይቀዋለች። በዚህ ባህሪያም ተስላክቶ ይርቃል የሚል ተስፋ ነበራት። ነገር ግን የሆነው ነገር ተቃራኒ ሆኖ እሷ መገፋጭ ቁጥር ሁለቱም የበለጠ እየተቀራረቡ ይመጣሉ። በተመሳሳይ ሰዓትም ሩቲን በመካከላቸው ያደገ የመጣውን ፍቅር ማስተዋል ጀምራ ትቀናለች። ከሊን ጋር ያላትን ጓደኝነት እንደ ምክንያት በመጠቀም ከፋንግ አቅራቢያ ለመሆን ትሞክራለች። ምንም እንኳን ሊን ሩቲን ለፋንግ የምታሳየውን የተለየ ትኩረት ብታስተውልም ስሜቷን በውስጥ አፈናት ይዘዋለች። ከተፈጠረው ነገር ጋር ከመጋፈጥ ይልቅም ሙሉ አቅሟንና ጉልበቷን የፕሮጀክቱ ጥንቸሎች ላይ ታውለዋለች። በአንድ ወቅትም ጥንቸሎች ውስጥ ተፈትሽም አንደኛዋ ጥንቸል ተመርዛ ልትሞት ጥቂት እንደቀራት ትረዳለች። በድንጋጤ ውስጥ ሆናም ወዲያውኑ ለፋንግ ደውላ እርዳታ አስጠይቀው የእንስሳት ፍርሃቱ ቢኖርበትም በፍጥነት ወደ እሷ ጋር ይሮጣል። የደረሰበትን ልጅነት ፍርሃትን ወደ ጎን በመተወም ያችን ጥንቸል ከሞት ለማዳን ይረዳታል። እሷን በነገሩ ተደስታና ልቧ ተነክቶ በፍጥነት ደርሰ ጥንቸሌን ስለረዳህልኝ አመሰግናለሁ። በሌላ ቀንም ሊን በዩኒቨርሲቲው መታጠቢያ ቤት ውስጥም ሆና ሳታስበው የሴቶች ወሬን ትሰማለች። የሩቲንግ ጓደኞችም ስለ ሊን ጓደኝነት ይጠይቋታል። ሩቲንግ ግን ሊን እንደ እውነተኛ ጓደኛ ከመቁጠር ይልቅ እኔ ወደ ሰው የቀረብኩት ለጥቅሜ ብዬ ነው ብላ በድፍረት ትናገራለች። ሊን በነገሩ ተጎድታና አዝና ከክፍሉ ድንገት ወጥታ ራሷን በማሳየት የሩቲን ጓደኝነት የውሸት መሆኑን ምን ያህል በከባድ ሁኔታ ውስጥ እንደጎዳት ፊት ለፊት ትነግራታለች። ከተወሰነ ጊዜ በኋላም ተማሪዎች ለአንድ ላይ ትምህርት በድጋሚ ይሰበሰባሉ። በዚሁ ሰዓትም ፕሮፌሰር ዋንግም የጥንቸል ምርምር ፕሮጀክቱ መጠናቀቁ ይናገራሉ። ፕሮጀክቱን ለመጨረስ ግን ተማሪዎቹ በሙሉ ለሙከራ በተጠቀሙባቸው ጥንቸሎች ላይም መርዝ እንዲወጉ ትዕዛዝ ሲሰጥም ሊን በነገሩ ትደነግጣለች። ትዕዛዙን አልቀበልም ብላ ስትቃወምም ፕሮፌሰር ዋንግ ግን ትምህርቱን ለማለፍ የግድ መስራት ያለባትን አስቸጋሪ ለአማራጭ የቤት ስራ ይሰጣታል። በዚህ አስቸጋሪ ፈተና ውስጥም ሆና ሊን መናገር አቅቷት ሩቲን ድንገት ትመጣና
እሷ ለመርዳት ፈቃደኛ መሆኗን ትነግራታለች። እኔ ይህንን ስራ ለመስራት ፈቃደኛ የምሆነው አንቺ ግን ከፋንግ ጋር ለመራቅ ቃል ከገባሽልኝ ብቻ ነው ስትላት ሌላ ምንም አማራጭ ስላልነበራት በሐዘን ትስማማለች። ከጊዜ በኋላ ሩቲንግ ፋንግን አቅፋ ስትመለከት ህመሟ ጠፍ ይሆንባታል። በድንጋጤና በሐዘን ውስጥ ሆናም ሁሉንም ጥንቸሎችን ይዛ በራሷ ፍቃድ ለመውጣት ተወስናለች። ጥንቸሎቹ ለምርምር ተብለው ከመሞት ይልቅ በነፃነት እንዲኖሩ በማሰብም በባህር ዳርቻ አቅራቢያ ወዳለ ቦታ ትወስዳቸዋለች። እሱም ያደረገችው ነገር ሲሰማ ወዲያውኑ እሷን ለመፈለግ በፍጥነት ወደዛው ይሮጣል። እዛ ሲደርስም በቀጥታ ወደ ባህር ውስጥም እየገባች እንደሆነ ተመልክቶ በድንጋጤ ሊያስቆማት ይሞክራል። ነገር ግን እሷ ወደ ባህሩ የገባቸው በማዕበሉ የተወሰደባትን ነጠላ ጫማዋን ለመፈለግ ፈልጋ ነበር። ወደ ባህር ዳርቻው ከተመለሱ በኋላም በልቧ ያዘችውን ብስጭቷ ገንፍሎ ይወጣል። አንተ በእኔ ስሜት የተጫወትክብኝ ነው፣ በህይወቴ ላይ ግራ መጋባትን ፈጠርክብኝ ብላ ስትከሳ በመጨረሻም እውነተኛው ሚስጥር ሊነግራት ይወስናል። ልጅ ያለን ጀምሮ ወድሽ ነበር። ሁልጊዜም የሚይዛት ቀይ እስክሪብቶ ተራ እስክሪብቶ ሳትሆን ከብዙ ዓመታት በፊት ራስሽ የሰጠሽ ስጦታ ስለነበረ ነው እስከ ዛሬም ድረስ በጥንቃቄ ያቆየሁት። ለሩቲንግ ምንም አይነት ስሜት ኖሮት እንደማያውቅ እንደውም የእሷን የጥናት ፕሮግራም ከእሱ ጋር ለማስተካከል ስትሞክር ሳያትም እሷ ከሱ ጎን ሆና ማጥናቷን እንድትቀጥልና በአንድ ዩኒቨርሲቲ ውስጥም እንዲማሩ በማሰብ በክፍሉ ውስጥ ያለው መብራት ሆን ብሎ እስከ ምሽቱ መጨረሻ ድረስ ያበራው እንደነበረ ይነግራታል። የእሱ ያለፉት ዓመታት ድርጊቶች በሙሉ ግልጽ ይሆንላታል። ባለፉት ዓመታት ያደረጋቸው ነገሮች በሙሉ እሷ ላለማጣትና አጠገቧ ለመሆን የተጠቀመባቸው መንገዶች ነበሩ። እሷ የምትወዳትን ጥንቸል ለማዳን ሲልም የእንስሳት ፀጉር ፍርሃቱን እንኳን ተቋቁሞ እንደነበረም ትረዳለች። ይህንን ስትሰማን በመካከላቸው የነበረው አለመግባባት በሙሉ በአንድ ይፈታል። በመጨረሻም ፍቅራቸውን ይገላለጹና አንድ ላይ ይሆናሉ። የዩኒቨርሲቲውን ጥንቸሎች ያለ ፈቃድ ይዛ ስለወጣች ግን ወደ አስተዳዳሪው ክፍል ብትጠራም የእንስሳት እርባታ ተማሪዎች በሙሉ ከጎኗ ቆመው በድጋፍ ይሟገቱላታል። በእነሱ ድጋፍ ምክንያትም በትምህርት ቤቱ እንድትቀጥል ይፈቀድላታል። ሁለቱም በደስታ አንድ ላይ ሆነው ትምህርታቸውን ሲማሩ ፊልሙ ይጠናቀቃል።